እሺ ህዝብ ለህዝብ ግንኙነት ላይ የኑሮ ሁኔታ ይመለከታል። ከዚህ ጋር ተያይዞ የህዝቡ ገበያ ማረጋጋት ምን አይነት ስራ እየተሰራ ነው? ጥሩ ፊት ጊዜ እንዳልኩት የሰንበት ገበያ ብለን አሁን እኛ ትስስር እየፈጠርን ነው ያለው። አርሶ አደሩ ከገጠር ላይ የሚያመርታቸው ምርቶች ከደላላ ነፃ ሆኖ በቀጥታ አሁን የሰንበት ገበያ ብለን ያደራጀናቸው አካላቶች ጋር ቀጥታ ምርቱን አምጥቶ ያስረክባቸዋል። እነሱ ደግሞ ተጠቃሚው ሊጠቀም የሚሄደው ሸማቹን አካል ደግሞ በተመጣጠነ ዋጋ አገልግሎት እንዲሰጡት እያደረግን ያለንበት ሁኔታ አለ። በአብዛኛው ይሄንን ነው የምንሰራበት። ንግድና ገበያ ልማት ይሄንን ትኩረት አድርጎ በተመጣጠነ መልኩ ሁሉም ነገሮች እየሰራ ያለበት ሁኔታ አለ። ከእንትን በላይ የሆኑት ነገሮች ደግሞ በእኛም አሁን ወጣ ብሎ እንትን ያላልናቸው ነገሮች አሉ። ለምሳሌ እነዚህ ሸቀጣ ሸቀጦችን በተለያየ መልኩ ልምድ ልውውጥ ወስደናል። የህብረት ስራ ጽሕፈት ቤት ዩኒት አስተባባሪያችን ሴት ነች። እስከ ቡታጅራ እየሄደች የተለያዩ ማህበራትን በማህበራት የተደራጁት አይታ ስልጠና እየሰጠች ያለበት ሁኔታ አለ። በእኛ ደረጃ ብዙ ኢኮኖሚያችንም የከተማው የገንዘብ አቅም ቢያንስም በዛ ልክ የሚደራጁ አካላቶች አደራጅተን በቀጥታ አሁን ቀጥታ ከፋብሪካው መጥቶ ማህበረሰቡ ተጠቃሚ የሚያደርግበት ሁኔታ እነሱን አደራጅተን ማህበራቶችን አደራጅተን ይህንን ስራ ለመስራት እንደ ከተማ መንግስት ዝግጅት ላይ ነው ያለነው። ይሄ በዋነኛነት ይሄ ነው። ትልቁ ግን ምርቱን ከዋናው ቦታ ላይ አምጥተን ቀጥታ እነሱ ጋር እንዲደርስ የገበያ ትስስሩን ከነሱም ሌላ ቦታ ሲሄድ የሚሸጧቸው ነገሮችን ለምሳሌ እንቁላል የሚያመርቱ ሴቶች በቀጥታ ለሆቴሎች በተመጣጠነ ዋጋ እንዲያቀርቡ የገበያ ትስስር መሰራት አለበት። ይሰራል። ይሄንን እየሰራን የምንሄድበት ነው። የወተት ምርት እንደዚህ ወተት የሚያመርቱ ወተት አቅራቢዎች አሉ። እነዛም እንዲሁ ማህበረሰቡ አንድ ቦታ ላይ ሄዶ ተጠቃሚ እንዲሆን የማድረጉ ስራ ሼዶች ይሄንን እየሰራን ያለበት ሁኔታ አለ። አሁን እንትን አለ እንጂ ከዚህ ከመንግስት የሚመጡ ሸቀጣ ሸቀጦች፣ ሱካር፣ እነዚህ የመሳሰሉትን ሼድ ሴቶቹን በማህበር አደራጅተን ሴቶች እያመቻቸን በሼድ ቁጭ ብለው እንዲሸጡ እያደረግን ያለንበት ሁኔታ አለ። ቀጣይ ደግሞ በዚህ ዓመት ይመስለኛል ወደ 12 ሼዶች ናቸው የተዘጋጁት። ቀጣይ ደግሞ ያንን እያሰፋን ከተማውም እያደገ ስለሆነ የነሱም አቅም የስራ ፍላጎታቸው የታየው ስራ ፍላጎታቸው እያደራጀን ያለንበት ሁኔታ አለ። በአብዛኛው ግን በእንትን ደረጃ እንደ መንግስት በልዩነት የያዝናቸው ነገሮች ቅድሚያ የምንሰጠው ለሴቶች ነው። እንደ ከተማችንም ትልቁ አስተዋጽኦ እያደረጉ ያሉት አሁን በየትኛውም ፖለቲካሊ የሚሆን ኢኮኖሚካሊ ላይ ፊት ለፊት ያሉት ሴቶች ናቸው። ያንንም ታሳቢ አድርገን እንደ ከተማ መንግስት እነሱን ለማገዝ ባለን አቅም ላይ ለይተን እየሄድንበት ያለበት ሁኔታ አለ። በዚህ ልክ ቀጣይ ላይ በሰፊው በወጣቶቹም ላይ በሴቶቹም ላይ እንደ ከተማ መንግስት በልዩ ትኩረት መስራት አለብን ብለን ያስቀመጥናቸው አቅጣጫዎች ሁሉ አሉ። እነዚህ አቅጣጫዎች በ2019 በጀት ዓመት ላይ ለየት ባለ መልኩ ተነጋግረን ከአመራሩ ጋር መክረንበት ጥናት አድርገን አሁን ያሉት ያደራጀናቸው ምን ያህል ውጤታማ ሆነዋል፣ ውጤት ካልገጠማቸው ምንድነው የሚሉት ነገሮችን እያየን አሁን ባሰማራናቸው የሥራ ስምሪት በሰጠናቸው ሴቶችም ወጣቶችም ላይ ተነስተን አቅማቸውን ለማጠናከር በልዩ ተነጋግረናል። ከፓርቲም ከክቡር ከንቲባውም ባለፈው ቁጭ ብለን ተነጋግረናል። የምናያቸው ነገሮች ስላሉ ማለት ነው። የምናያቸው ውጤቶች አሁን የተሻለ ውጤት እያመጡ ያሉት እነሱ ናቸው። ያንን መነሻ አድርገን እንደ ከተማ አቅማችን በወሰነው ልክ በተለይ በሁለቱ በወጣቶቹና በሴቶቹ ስራ ብንሰራ የከተማችንን ኢኮኖሚ እያሳደጉ ከተማውን አብሮ ለማሳደግ የነሱ ጥረት ከፍተኛ ስለሆነ እንደ ከተማ መንግስት በአብዛኛው ከምንይዘው በጀት ላይ በፐርሰንት ደረጃ ተነጋግረን በእነሱ ላይ አስተዋጽኦ
ለማድረግ የተዘጋጀንበት ሁኔታዎች አሉ። አንዳንዴ የሚገጥማቸው ነገሮች አሉ። በእኛም ደረጃ ተነጋግረን የምናስተካክላቸው ከብቶች አካባቢ ይሞቱባቸዋል፣ አካባቢው ያለመልመድ እነዚህ ነገሮች አሉ። መንግስት አሁን የፈቀደው ቀጥታ መሬታቸው አስይዘው የሆነ ነገር ቤትም አስይዘው እንደ መንግስት በባንክ ደረጃ ተበድረው የሚመልሱበት ሁኔታ ያመቻቻቸው ነገሮች አሉ። ያንን ቅድሚያ እንዲሰጥ እንደ ከተማ መንግስት የሚያደርግ ነው ለሴቶች ነው። ሴቶቹ ታማኝም ስለሆኑ ማለት ነው። የነሱ ስራ ቀጣይም ከመንግስትም ከምንም የሚመጡ ነገሮችን እያየ መንግስትም እየጨመረ ስለሚመጣ በውጤት ደረጃ እነሱ ውጤታማ ስለሚሆኑ የሚመጣው ነገር በሙሉ አቅማቸው በፈቀደ መልኩ ለነሱ ለማመቻቸት ዝግጁ ነን እንደ ከተማ መንግስት የሚል ነገር ሐሳብ ያለ። እሺ ከባህሉም ጋር ይሁን ከኢኮኖሚ ጋር አሁን ባለው ላይ ወጣቶች ላይ ምን እየተሰራ ነው? ምን ለመስራት ታቅደዋል? ወጣቶቹ ጊዜ ከሴቶቹ ጋር አብሬ በገለጹት መሰረት በዚህ ዓመት ላይ 22 ሚሊዮን የሰጠነው ለነሱም ጭምር ነው። ወጣቱ በተለያየ መልኩ እየሰራ ነው። አንድ የውጭ እርዳታ ድርጅት መጥቶ ነበር። አንዳንዴ የሚገጥሙን ችግሮች አሉ፣ ይፈራል እንትኑ። ከዚህ በፊት ደግሞ ስርዓቶች ያስቀምጧቸው ነገሮች መጥፎ ነገሮች አሉ። በዚህ በኢህአዴግ ስርዓት ላይ የወስድና ዝም ብሎ ክትትል አያደርጉባቸውም። አሁን በማለባ ስንሰጥ ውድሩን ስልጠና ሰጥተን ነው እንሰጣቸው። ባለሙያም አለ ያግዛቸዋል። ኢንተርፕራይዝ ላይ ኦዲት ይደረግላቸዋል፣ ክትትል ይደረጋል። እነዚህ በአሁኑ ሰዓት ላይ ብሩን ወዲያውኑ ይመልሳሉ። ከዛ በፊት ግን ይሰጣቸዋል፣ ዝም ብሎ ብሩን ያጠፉታል፣ ወደ ክስ ይሄዳሉ፣ ይፈነቃቀሉ ነበር። ያቺን ነገር አሁንም አለች። ደፍራ አይገቡ። የሆነ ጠባሳ አስቀምጧል። ፍራቻ ነገር አለ። ያም ቢሆን ግን አሁን የተሻሉ ነገሮች አሉ። በጣም የተሻሉ ነገሮች። ድሮ ወደ 600 ሰው ነበር ይመስለኛል በኢንተርፕራይዝ በኩል ሪፖርት ደረጃም በአካልም ተነጋግረንበት ሊሰጥ ታስቦ ወደ 300 አካባቢ ነው ያንን ብር ወስደው ተጠቃሚ መሆን የቻሉት። እንደ ተዘዋዋሪ ፈንድ ነው እንትኑ ይወስዳሉ፣ ይመልሳሉ። ሌላው ደግሞ ይጠቀምበታል። እነሱ አቅም ከፈጠሩ በኋላ እነዚህ ነገሮች አሉ። ጊዜ እንዳልኩት ግን አሁን አንድ ማዕከሉ ላይ ከ300 ያላነሱ ሰዎችን የስራ እድል በዚህ ዓመት ላይ እንፈጥራለን ብለን ተናግረናል። ከዛ ውጪ በጣም ደስ የሚለው እንትን ነው ወደ ባህሉ የሚያመጡት እቁብ ይጥላሉ፣ ባንክ ላይ ያስቀምጣሉ። የዕለት እቁብ አላቸው። አሁን ገበያ ላይ ካያችሁ በጣም ደስ የሚለው ባንክ ነው። የኛ ማህበረሰብ ዘመናዊ ነው በጣም። ማክሰኞ፣ ሐሙስ የዕለት እቁብ ብሎ ይሰበሰባል። ካገኙት ላይ አሁን ለምሳሌ ፊት ጊዜ እንዳልነው ይሄ ገበያ ማነው የሰንበት ገበያ ተብሎ ተፈጠረላቸው። እዛው እቁብ አለ። በጣም ደስ የሚለው እቁብ ባህላዊ ነው፣ ግን ኢኮኖሚካሊ እያሳደጉበት ነው። እዛው ቀን ላይ ባገኙት ባተረፉት ትርፍ ላይ ምን ያደርጋሉ? እቁብ ይጥላሉ። ያችን እቁብ ደግሞ ሌላ ስራ ይሰሩበታል። ይሄ ከባህሉ ጋር ስናያይዘው ዞሮ አሁን ባህላችን ኢኮኖሚ እያፈራ ነው ማለት። እቁብ ባህላዊ ነው፣ ግን የዕለት ገቢ ላይ አድርገውት። ለምሳሌ ባንክ ላይ ስናስቀምጥ እኮ እኔ ብር ባስቀምጥ በ365 ቀን ነው አስቦ የሚያሰውልልኝ መንግስት ማለት ነው። በእኔ ላይ በዛ ልክ ከፍ አድርጎ እንትን ያደርገዋል እንጂ እነሱም ግን 365 ቀኑ የቀን እቁብ እያሉ በዚህ በእቁብ እያሳደጉ ያለበት ሁኔታ አለ። ያ ትልቅ የሚበረታታ ብሩም ሳይጠፋ ሌላ ነገርን ሳያስቡበት ያገኙትን ትርፍ እዛ ጋር እያስቀመጡ ከዛ ወጥተው ሱቅ ከፍተው ባጃጅ ገዝተው የሚያሰሩ ነገሮች አሉ። አሁን መውሰድ እንችላለን። እናንተ አካባቢ ትመስለኛለች የሆነ ዳቦ የሚደፋ ሴትዮ ለልጇ ባጃጅ ገዝታለች። ያን ሰርታ ነው ማሽን ገዝታ ከእንትኑ ወደ ማሽን ወደ ዘመናዊነት አቅማቸውን የምንገነባቸው ነገር ከሆነ ከተማችን ይለውጣሉ ብለን የምናስበው ሴቶች ናቸው። ወጣቶቹም በዛ ላይ ደስ የሚሉ ወጣቶች ደስ የሚሉ ሰርተው ከሳይክል ተነስተው ወደ ሞተር ከሞተር ተነስተው ወደ ባጃጅ የደረሱ ልጆች አሉ። ከጋሪ ተነስተው ሞተር ገዝተው ከሞተር ወደ ባጃጅ እየደረሱ ያሉ ልጆች አሉ። እነዚህ ወጣቶች ለሀገር እንትኖች አይደሉም። አሁን ብንደግፋቸው እነዚህን አደራጅተን በጣም ከፍተኛ እንትን ላይ የሚሆኑ ናቸው። ለአብነት የምንወስዳቸው ልጆች አሉ። ከዩኒቨርሲቲ ወጥተው በከብት እርባታ ለከተማው ከፍተኛ ወተት የሚያቀርቡ ወጣቶች አሉ፣ ዲግሪ ይዘው ማለት ነው። ለምሳሌ አቶ አሸናፊ ስምዖን ብለው የተደራጁ ልጆች አሉ እዚህ ሆስፒታል መንደር ላይ
እነሱ አሁን የአንድ ቀን ጫጩት ያስገባሉ፣ ወተት አለ። ይህን ለምደውታል። አሁን እነዚህ ወጣቶች አሁን ባጠረ ጊዜ ውስጥ ያድጋሉ። ብድር ደግሞ እየሰጠናቸው ነው። ስለዚህ በዛ ልክ ባህሉም አካባቢ ያሉ ነገሮች አሉ። ለምሳሌ ባህላዊ ምግብ ቤት ከባህሉም ጋር የሚሄድ ሰፋ ብሎ አልወጣም እንጂ ወደዛ አይገቡም። አሁን ብዙውን ጊዜ እንትን ስንላቸው መግባት አይፈልጉም። እንትኑ የኛ ማህበረሰብ በአብዛኛው የለመደው ይሄ ቀን ላይ ያሉ ነገሮችን ሰብሰብ አድርጎ ገበያ ላይ ያሉ ነገሮች እንትን ለማለት ነው እንጂ የባህል ምግብ ቤት ከፍቶ ባህላዊ ነገሮች አሁን ክትፎ ቤት በቆጮ ቢከፈት ከፍተኛ እንትን ያለው አንዳንዴ ከባህሉም ጋር የምናያቸው የምንታዘባቸው ነገሮች አሉ። አሁን ጎመን በስጋ ብለው ይሸጣሉ። አሁን እነ ታቦርም አሁን ለምደውታል። ይሄን ውጭም ላይ ይሸጣል። አምባሻ በጎመን ብለው ይሸጣሉ። ያ ባህሉ ነው። ባህሉን እያስተዋወቁ ያለበት ሁኔታ አለ። እነዚህን የምናበረታታቸው ከሆነ በጣም ውጤታማ ይሆናሉ። እነሱም ያድጋሉ፣ ሀገርም ያሳድጋሉ። ነገሮችን ታሳቢ ማድረግ አለብን። እንደ ከተማ መንግስት ግን ለይተን በትኩረት እየሰራን ያለ ነው ግን በወጣቶቹና በሴቶቹ ላይ ያለው ይሄን ይመስል። እሺ ቆይታችን ይሄን ይመስል ነበር። እንደ አጠቃላይ ማስተላለፍ የሚፈልጉት ነገር ካለ ማስተላለፍ ይችላሉ። እድሉን እንሰጣለን። አመሰግናለሁ። ማስተላለፍ የሚፈልገው ጥሩ ነው። እናንተ ሚዲያ ላይ እንደዚህ ነገሮችን አዘጋጅቶ በዚህ ልክ አሁናዊ ሁኔታዎችን በሚዲያ ለማስተላለፍ የምታደርጉት ጥረት ደስ የሚሉ ነገሮች አሉ። ግን በአብዛኛው መሆን ያለበት ግን ከዚህ ማህበረሰባችንን ገላጭ የሚሆኑ ነገሮች አሉ። ባህሉ ላይ የጎላ ስራ ቢሰራ ብዙ ያልወጡ ናቸው። ባህል አካባቢ ላይ ብዙ እየወጣ አይደለም። ሌሎቹ በዘፈን ሁሉ አውጥተው አገራቸውን የሚያስተዋውቁበት ምንም በሌለበት ሙሉ ሆነን መናገር የምንችለው በባህሉ ዘንድ በዘፈን በተለያየ መልኩ እኛን ዝቅ አድርገው የሚያዩ ማህበረሰቦች እንዳገራችን አሉ። ግን በባህሉ አካባቢ ላይ የኛ ማህበረሰብ የሚሰራቸው ፊት ጊዜ እንዳልኩት ከቅቤ ዕቁብ ጀምሮ እስከ ትልቅ ዕቁብ እስከ መኪና ዕቁብ የሚሰራው የኛ ማህበረሰብ ነው። ያ ግን ባህላዊ ነው፣ መነሻው ባህል ነው። ይህንን ነገር መጉላት አለበት ነው። ሌላው እድር ላይ አሁን ባህል ነው። ባህል ሆኖ ግን እድርም ላይ በአንድ ብር ይጀምርና እስከ 100 300 በጣም ከፍተኛ ዘመናዊ እያደረጉ ያሉ ነገሮች አሉ። አሁን እድር ገንዘብ ብቻ ነው እኛ የምናደርገው። የእህል እድሮች አሉ። የእህል እድር ብቻ አይደለም። የእህል እድሩ የሞት እድር አለ። በህልም አድርገው የኢኮኖሚም ደግሞ ቤት ለመስራት አሁን አርሶ አደሩ አካባቢ ትሄዱ በአመት አንድ ኩንታል እያዋጡ ዕቁብ ብለው ትላልቅ ቤቶች ይሰራሉ። ያ ኢኮኖሚን በልጠውታል። እነዚህ ነገሮች ጎልተው መውጣት አለባቸው ነው። አናውጣቸውም እኛ እንዲያውም ለመንግስትም አስተማሪ ነን። እንደኛ ማህበረሰብ ለመንግስት አስተማሪ ነው። እነዚህ ነገሮችን ለመንግስት አስተማሪ የሆኑ ነገሮች ናቸው። ዕቁብ አሁን መንግስት ትልቅ ስራ እየሰራበት ነው። ግን የጀመሩት 4-5 ሰው ነው የሚጀምሩት። ይሄ መጉላት አለበት። ሌላው እኮ ስለ ጥይት ነው የሚያወራው እኮ። እኛ ግን የሀገር ኢኮኖሚ እየገነባን እየወጣልን አይደለም። ያንን መውጣት መቻል አለበት፣ መጉላት አለበት ነው። አረቦችን ከአዲስ አበባ ላይ አንሸራቶ አውጥቶ መርካቶን የጉራጌ እንድትሆን ያደረገው የኛ ተወላጅ ፊታውራሪ ሩጋሻሚ ከአረብ አውጥቶ ማለት ነው ያስተማረው። ይሄ ለምንድን ነው የሚያወጣው? አይወጣም ብዙ ጊዜ በቃ ሌላው ነው ንግዱ። ትክክል ነው፣ ንግድ ላይ እኛ ነን። የትኛውም አካል እኮ የዕለት ቁብሎ እኮ ኢኮኖሚ የሚያሳድግ ማህበረሰብ የለም የትኛውም ማለት። ግን ይሄ መጉላት አለበት፣ መውጣት አለበት። እነዚህ ነገሮችን በተለይ ባህላዊ የሆኑ ነገሮችን ለምሳሌ ቆት ብሎ እኮ ለርቢ ከብትም ይሰጣል፣ ዶሮም ይሰጣል፣ ፍየልም ይሰጣል፣ በግ አብረን እንደግሞ እሱ የሆነ ነገር ሲኖረው የኛ ማህበረሰብ ትልቅ ይሄ ባህላዊ የሆነ ነገር ነው። ግን ትልቅ ኢኮኖሚ አንድ ፍየል ሰጥቶ እኮ 20-30 ፍየል ነው የሚለው። ከዛ ግማሽ ነው አንድ ፍየል 2 ትወልዳለች፣ በአመት 4 ጊዜ ትወልዳለች በየ6 ወሩ። ያኛው አካል ለማሳደግ ነው የሚፈልገው። ከ4 ከወለደች 2ቱ ለዛ ሰው ነው የሚሰጠው፣ 2ቱ ለሱ ነው ሀብቱ ነው። የሱም ሀብት ያድጋል፣ ያኛውንም እያሳደገው የሚሄድበት ሁኔታ አለ። እነዚህ ነገሮች ጎልተው መውጣት አለባቸው። የሀገር ኢኮኖሚ ላይ የኛ ማህበረሰብ የሚሰራቸው ስራዎች
በጣም ያላወጣናቸው ሰፋፊ እሴቶች አሉ። እነዚህ ነገሮችን መውጣት መቻል አለባቸው። የሚሰሩ ስራዎች በተለይ የኛን የሶዶ ክስታኔ ማህበረሰብን እሴቶች የሆኑትን ብታጎሉት የሚል ነገር አለኝ። ከዛ ውጪ ግን ለሁሉም መልእክት ማስተላለፍ የምፈልገው ለወጣቱም፣ ለሴቱም፣ ለማህበረሰባችን ከሰራን እንለወጣለን። ከተማችንን ምሳሌ ማድረግ እንችላለን። በ8 ዓመቷ ውስጥ አሁን ያለበት ሁኔታ ስናይ ከፍተኛ ደረጃ ደርሰዋል። ሌላው ወጣቶችና ሴቶቹ አሁን በከተማው ላይ ያደረጉት ያለው ጥረት እኔ ወንዶቹም በተለይ ወንዶች የሥራ እንትኑ ትንሽ ምሳሌ ማድረግ የምንችላቸው ነገሮች ስላሉ አሁን እንደ ከተማችን በኢንቨስትመንት በኩል በፈጠርናቸው የውጭ ኢንቨስትመንት ውስጥ ብናይ ሴቶች ናቸው ቻይና ውስጥ ገብተው የሚሰሩት። እዚህ አዲስ ከተማ አካባቢ አቶ እናቸው የሚባሉ ሰው እያሉ እዛ ውስጥ የሚሰሩ ሴቶች ናቸው። ሴቶችና ወጣቶች ናቸው። በአብዛኛው ወንዶቹ አሁን በከተማው በፈጠርነው ምድል ከመጠቀም አንፃር ስንፈቶች አሉ። ይህንን መቀረፍ መቻል አለበት ነው። ለምንድን ነው እንደ ሴቶቹ ስራ የማንሰራው? አሁን ወጣቶቹም በአብዛኛው የተማሩት ናቸው ወደ ስራ እየገቡ ስራ እየሰሩ ያሉ። አንዳንዶቹ ግን አሁን ቻይና ብትሄዱ አዲሱ የሚመጣው ቻይና የመጀመሪያውን ቻይና ላይ እዛ ውስጥ የሚሰሩት ከወላይታ የመጡ ከስልጤ የመጡ ከኦሮሚያ የመጡ እኛ ግን እድሉ ይፈጠር ብለን መሬቱ ከአርሶ አደር ወስደን ኢንቨስትመንቶች ያመጣናቸው ሰዎች ማህበረሰባችን ይጠቀማሉ ብለን ነው። ኢንቨስትመንቱ ራሱም ይጠቀማል፣ ማህበረሰቡም ይጠቀማል። ከዚህ አንፃር የወንዶች ተሳትፎ አካባቢ ላይ ትንሽ በቁጥር አንፃር ስናየው ወደኋላ የሚሉ ነገሮች ስላሉ ሴቶቹ ናቸውና ፊት ለፊት ሆነው ስራ እየሰሩ ያሉት። ይሄንን እኔ ወንዶች አደር የምለው እንሳተፍ፣ እድሉን እንጠቀምበት፣ የተሻለ ነገር እናገኝበታለን እና እዛ ጋር ወንዶች አካባቢ ያለብን ስንፍና ይቀረፍ የሚል ነው ማስተላለፈው። ከዛ ውጪ ግን ሁሉም ማህበረሰብ ለሴቶቻችን ሰርተው የሚያሳዩ የከተማችንን እድገት የሚያመጡት የሀገርን እድገት የሚያመጡት ሴቶች ስለሆኑ በሁሉም ነገር ወጣቶችና ሴቶች ላይ ሁሉም ያለው ኢኮኖሚካሊ የሆኑ ነገሮችን ቢደግፋቸው ሀገራችን ታድጋለች የሚል መልእክት ነው ያለው። እሺ፣ እናመሰግናለን። የተወደዳችሁና የተከበራችሁ ተመልካቾቻችን የህዝብ ለህዝብ ግንኙነት ምን ማለት ነው የሚለውን ፕሮግራም ይሄን ይመስል ነበር። በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ።